አፈር ነበርኩ ማለት ይችላል። አመዳም ነኝ በቃ ታውቃለህ። ይታወቃል አንተ ከኛ ዋሽ ተለቅ ያውሳሉ መንገድ ላይ ይዞራል ማለት ነው። እዛ ከመሄዳችሁ በፊት መንገድ ላይ እዚህ ጋር ደህንነሱ አላለ ሀል መንገድ ላይ እንግዲህ ደንሳይዳል ደንሳል እንዳንተ ሆነሽ የሳንት ከተረዳሱበት እኔ የዚህን ጉብል ያሬድ ኤፒሶድ ሃይስኩል ስቶሪ ደግሞ እንሰማለን ዛሬ። ስለዚህ ሁላችንም ሰብስክራይብ እናድርግ፣ ላይክ እናድርግ፣ ሼር እናድርግ። ቀጥታ ወደ ስቶሪ ነው የምንሄደው። ምንም ይሄን ያበደ ስቶሪ ለመስማት በጣም እሷም ቸኩለንና እድልን ስለሰጣችሁ ያመሰግናለሁ። ያሬድ ቡጋለ ስቶሪ ሃይስኩል ላይ ምን አይልሽ ነበር? እኔ እንደ ማንኛውም ተማሪ በጣም ፎራፊና በጣም አስቸጋሪ ልጅ ነበር። እኔ ማስተሰው የት ነው የተማርከው? 8 9 10 ማጂክ የት የምትማር? ማጂክ አርብት ስኩል ማጂክ የተማር? አዎ እንዴ ታዲያ የግል ሃይስኩል ማጂክ ሃይስኩል ማጂክ ማጂክ ማለት ነው። እኛ ድሪም የምናደርገው ትምህርት ቤት ነበር። ምንም ማድረግ ይቻላል። እኛ ሃይስኩል ሆነን ምናምን ማጂክ በገባ ምናምን እያልን የምናስበው ያን ነበር እንዴ አንተ ኮዛ ነበር። ግን በጣም በቃ ብዙ ነገር ነው ስለ ማጂክ ይወራል የነበረው። ነው ሁሌ ማጂክ በገባን ነበር። ሳዴ ያከብራል እንትን ይላል። በቃ የማይወራል ነገር የለም። እና ታዲያ ማጂክ ተምረ እንዴት ቀለም ይሁን? ቀለም እኮ አይደለም ማለት ነው። ቀለም አይደለም። እኔ እንደማንኛውም ተማሪ ኖርማል ነበርኩ። ሲፈልግ የሚሰራ ሰፋን ሲፈልግ የማይሰራው ጀለስ ኖርማል ነው እንደበለ እኔ እንጃ ለማም ለአንዳንድ ትምህርት ራሱ አሳገራኝ ነው። ትምህርት ያዘገዋል ሚስ በቃ ለማር ሲሆን ከጓደኞቹ ጋር ፈታ ለማለት ነው የሚል ተስፋ አይሆንም ነው። አይ እኔ ገና መጥቶ ቀድሜ ነበር ማለት ለዛ ነው። በቃ እኔ እንጃ ምን ልበል። አሁን አንዳንድ ሰው ትምህርት ፍላጎት ኖሮት አለ ትምህርት ሄዶ መማር። እኔ እሱ ፍላጎት በቃ ትምህርት ቤተሰቦቻችን ሂድ ስለሚሉ ብቻ ምትሄደው ግድ ሆኖበት ነው የሚማረው ነው ያለው። የመማር ሳለብን እንደ ማንኛውም ኢትዮጵያ እንደዚህ አይነት ተማሪዎች ግን መክሊታቸው ፈልገው ወደ ስራ ቢሰማሩ ይሻል። ከመጀመሪያው ቢያንስ እውቀት ያስፈልጋል። ለእነሱ ለሌላም ስራ ቢያንስ ነገር እውቀት ያስፈልጋል። እውቀት ይዣለሁ ብለህ ታስባለህ? ያ እንዴ በሚቀር በጣም ጥሩ የሚገርም እውቀት እንዳለው ካሰብክ በጣም ለውጥ ላይ ነው። በረም ይመጣ እና ምን አይነት ልጅ ነበር ሃይስኩል ምን ልበል በቃ እምፎርፎች እና በጣም አስቸጋሪ ልጅ ነበር። በቤት ስራ ባይዚ የማይሰራው ልጅ ነበርኩ። ጠዋት ስገባ ወይ የምሰራው ልጅ አስተማሪ ሁሌ ሲገባ ከሌላ ተማሪ በጣም እንደውም እኔ አንዴ ማራሱ ሰባት ነው ግን አንዴ ተንበርክ ያቀር ማለት ሰባቱ ነው ክፍለ ጊዜ ጠዋት ከቤት ሄድክ ትምህርት በቃ ከዛ ተንበርክ እሱማ እረፍቴ ነው። እሱማ ተለቅ ማን ዳይሬክተሩ ነው እንደበረከከ አይደለም። ማስተማሪዎች በጣም ከመጥላታቸው የተነሳ በተለይ ስንዳክል 5 ያክፈል ላይ በጣም አስቸግረኝ ነበር። አንዷ እስከ 3ኛ ፔሪድ እንዳለ ሙሉ ያንበረከች ከ1 እስከ 3 ማለት በየክፍሉ ይዛኝ ይላል ማለት ነው። በየክፍሉ ጠዋት ስገባ ነው የበጠበጥኩት እና በጣም አስቸግረኝ ተው ብዬ አብላኝ በቃ አልተው ብዬ ከዛ ተንበረከኩ። ሁለተኛ አስተማሪ ሲገባ እሱ ልጅን ይፈልጋል ብላ አዛኛው ክፍል ዘይት ሶስተኛው ክፍል ተንበረከኩ። ምሳሳላ ረፍት ሳለ ሌላም ክላስ ስትገባ ከዚህኛው ዛፍ እየተከተለ ይንበረከካል። ከሱ ይሻሻላል ብላ በዛው ፕሮፖዛል ታደርጋል አለ እንደዛ ተንበረከካል። የሚያል ካንበረከከች ፕሮፖዛል ዝም ብለህ ድል መሞከር ነበር። ሶስተኛው ፔሪድ ላይ ነው ከዛ ረፍት ነው ገባ አትገናኙ። አስተማሪ ነው እንዴት ነበር በቃ ምንድነው ታጠፋለህ ነው ምንድነው? አሁን በረባሽ ነበር እና ተንኩ በተለይ ላስቲክ የብር ላስቲክ ነው። ኧረ በስመ አብ ስንቱን አይኑ አጥፍቻለሁ ነው አስተማሪ ላይ አልተፈርኩም። ተማሪ ላይ ደግሞ ተማሩ እንዳላሽ ቀባል ነው ይናገራል። በቃ እንዴ የመጣው እየሽለማቸው ነው ያለለ በጣም እርዳታ ሰጥ እንዲታወቅብኝ አልፈልግም የሚለው ጀለስ ይመስለው ተንኮል ሲሰራ እንዲያውቁ ምሳቃስ የተማሪ ምሳቃ እንዴ በደንብ ነበር እንዴ የኔ ምሳቃ አልበለውም። የኔ ምሳቃ ሁሌ እንዳጣሁት ነው በልቼው አላውቅም።
ኦኬ አንተ እንደተበላባል አንተም ይዞርክ ትበላለህ። እኔ ይዞርክ እበላለሁ በስነ ስርዓት የራሴን ነገር በልቼ አላውቅም። ከስንት አንዴ ወይ ደግሞ እሱ ከፍተውልህ ነው ሰርቀህ ኧረ ሰርቄ ነው እንጂ ጭራሽ ከፍቼ ማንም ከፍቶ ማንም ሰርቆ አይበላም እንዴ። አንዴ እኔ ማለት ሶስተኛ ፔሪድ ላይ እንትን ነበር ስፖርት ነበር እና አልወጣም ብዬ ቀረሁ ከልጅ ጀለስ ጋር 7 ምሳ በልተናል። የምመሰል የመስረቅ ሲሆን ሊሚት የለም። የመስረቅ ሲሆን አሁን ቢሰጣችሁ እኮ 2 ምሳ ቀን አሁን የመስረቅ ሲሆን 7 ምሳ በልቻለሁ እኔ ፔሪዶዋ ይቀጥሉ ነበር። በጣም ነው ቴንኪው ብራዘር ያው ከዚህ ጋር መጥራሽ ከዚህ ጋር ይበላችሁ 7 ምሳ በልተናል። አንዱ ታበለ ጉዲ 7 ምሳ ከዛ እረፍት ሰዓቱ አለቀ። አስጠጣ ጠግበናል። ሁሉ ነገር ያስጠጣ አስቦ ከዛ ደግሞ ክላስ አለ በጣም አስጠጣ። በጣም ምሳቃ በደንብ ነው የሰራኩት። ግን ችግሩ ምሳቃ ላይ በጣም ምንድን ነው ታለንቱ በዛው መብላት ነው ሊሆን የሚችለው እኔ መብላት ምን ትሰራለህ? ሚዲያ ምን ትምህርት እሱን ማልሰጥ ምንም ማሳራ ምንም ክበብ ውስጥ ምናምን ውስጥ የሚለበስ ዛሬ የለውም። ክበብ ውስጥ እኔ ወንድ ቀደም እንደነገርኩሽ ከውስጥ ከቦ መብላት ላይ ነው። 4 ያክፍል ላይ ነው የተሳተፍኩት ሚኒ ሚዲያ ላይ በቃ ከዛ በቃ ከቦ መብላት ነው። ከቦ ሰርቆ መብላት እንዳለ 4 ያክፍል ሚኒ ሚዲያ ተሳትፌያለሁ። ገባኝ እኮ ያሬድን ነው የሚያማክሩት ወላጆች እኮ ሰራተኛው እንድናባረራት ነበር። ታሰባለች ተዋለና አይ ጥሮት ነው ተከተላለች። የትኛው ነው ግን የጠየቃችሁ? የማውላጅ ናቸው ሰራተኛው እና 4 ያክፍል ሚኒ ሚዲያ ተሳተፍኩ እንጂ ሌላውን በሙላ በእንትን ቀጠልሽ። ከዛ 8 ያክፍል ላይ ሚኒ ሚዲያ ሳይሆን ኖርማል ውጪ ማለት ነው። ውጪ ዳንስ ሰራ ነበር። ዳንስ ማለት ዳንሰኛ ነበርኩ። አቀል እንዴ ወይ ማይት ስለምወዳ እንደቀም ይደንስልኝ። ይሄ ወጣት ማከር ነው የሚሸሽው ጀለስ እንዴ በጣም ሸሽኪያለሁ። እንዴ ስንተና የትንኔት በእግራችን ሄደን ምን ብለ ሄደ ደንሻል ማለት ምንድነው? ፊውቸሩን ታይቶ ነው ወይስ ለፓሽን? እኔ ወድ ነበር ዳንስ ይመች ነበር። ዳንስ ምንድን ያነሳሳ ለመደለት ማንን አይተ እንዴት ጀመጣል? ዳንስ አይ ዳንስ ነው ሙሉ ብለ ያሰብካት ነው ተሰሷል። በቃ እኔ ሲደንሱ ወጣት ማከለቻቸው ከተመች ልግባ እንዴም ዳንሰኛ ነው ሆኖ አይደል ወይ ደግሞ ዳንሰኛ ባልሆነ እንኳን ቢያንስ ለራሴ ለመንቀሳቀስ አይሆንም። ፊቴ ክለብ ስጋ ምን ስታራ ክለብ ስጋ ምን ስታ ክለብ ትገባ ነበር እንዴ? ያረ ጉዲሽት ጫዋት ደራስ ጫዋት ሰው አረ ስለ ሃይስኩል ነው ይወራ ክለብ ትገባ ነበር? አዎ 9 10 አዎ እስቲ አወራኝ እኔ ነው አወራኝ በደንብ እስቲ በደንብ አወራኝ። ከዛ በቃ ለሱ ብዬ ያንስ ለከለው ለራሴ ለመንቀሳቀስ እንደማንኛውም እንትን አትከተሽ እሺ አየግሮ ያስተንከኩ እንደማንኛውም እንቅስቃሴ እንደሚትሰው በቃ እንደዛ አስብ በቃ ገባ። ዳንሰኞች እኮ ብዙ ጊዜ ማለት ነው የሚደንሱበትን ቦታ ይፈልጋሉ ለማሳየት። ስለዚህ እንደዛ ነው ተነሳስተ የገባው እንደዛ ነው እንጂ የት ይደንሳል ልጅ ተለማምዶ እኔ እንጃ። እኔ እኮ ስታስበው ሃይ ስኩል ነው። አሁን ዳንስ እንዴት ሊመጣል ይችላል? ጎልጉን እኔ መጣ ሌላ ጓደኞች ምናምን ካሉ ሜቢ እንደዛ ነው። 9ኛ ክፍል 10ኛ ክፍል ፓሪ ነው ይዘጋጅ ነበር እኮ 9ኛ ክፍል 10ኛ እሺ የት ነበር የምትማሩት? ያው እኛ ትምህርት እንማር እንችላለን። ማንና ከደም በዚህ ነው እኮ ይገባል። እኛ እንደዛ ነበር የምንማረው እና ለዛ ስንል በቃ ዝም ብዬ ገባሁበት። ከዛ 5 ዓመት ሰርቻለሁ ዳንስ አሁን ለምን አቆምኩት አይደል? በቀኛ እምል ራሴ የሚሆነ ነገር ወደ ስራ ብትሰማራበት ይሻላል። አሁን አብራችሁ ተደንስ የነበሩ ሰዎች ጥሩ ደረጃ የደረሱ ነው አሉ። ወደ ውጭ ይወጣሉ፣ እዚህም ጥሩ ደረጃ ቲክቶከር ላይ ናቸው። አሁን ቲክቶከር እንዳለ እየሰሩ ነው በዳንስ በጣም ጸዴ ነው። መስራት ነበር ማቆም ነበር። እንዴ 5 ዓመት እኮ 5 ዓመት ከለፋበት እኮ የዛ ጊዜ ነገር የለም። በቃ ቢኖረው እኮ በጣም እንዴ የዛ ጊዜ ምን ነው የምናቀርበው ቤት ነው እንትን ላይ ቀበሌ ላይ መድረክ ላይ ምናምን በቃ እናቀርባለን። 500 300 ተሰጥቶ ይወራል ስብሰባ ላይ ነው። አዎ መጀመሪያ ስኳር ሊቀበል ያሬድ ጋር እንዳይታወቀው ስብሰባ ከዛውላ ምን መሰለኝ የቀበሌው ሊቀመንበር ታክቲክ የሚጠቀም ለስኳር ተብሎ ሰው ይሰበሰባል እና ያሬድ ይደንሳሉ። ሰው ምንድነው ምናምን ይላል በማል ይገባል ስኳር ጨምሯል ሰው ሳያስበው ገብቷል እንትን እና የሆነ እንደዚህ ስብሰባ ምናምን ሲኖራቸው ትልቅ ሰዎች ምናምን ሲሰባሰቡ ወይ ደግሞ ወጣቶች ነው እኛ መጀመሪያ ገብተን ደንሰን ምናምን ፐርፎርም አድርገን አመጣለን። ጸዴ ነበር። እኔ እንደዚህ አልመሰለኝም።
አይ በደንብ እንሻለው። እሺ ወደ ሃይ ስኩል እንመለስሽ። እና ስንተኛ ክፍል ነበር ዳንስ የጀመረው? 8ኛ ክፍል። እሺ 9 እና 10 እንዴት ነበር? እንደማንኛውም ተማሪ በቃ እንደሌላው ቀን ነኝ። አሁንም በጥባጭ ነኝ ግን በጣም እንትን 8ኛ ክፍል አስቸግሬ በቃ ውጤት ሆነ 0 እየመጣ ከዛ አስተኛ ተቀጠረኝ። ኦኬ ባስተኛ ነበር 8ኛ ክፍል 8ኛ ክፍል 8ኛ ክፍል ኦኬ 8 ባስተኛ ሚስሪ እንድታልፍ ዳው እንደዚህ ከዛ አስተኛ ተቀጠረልኝ ምን አለ እና ክላሱ በቃ የሌለ በለበለ ሁሌ የሚመጣው ልጅ ምን ተሚለው ልጅ ምን ማለት ነው ይሄን ቤት ሰራ የማይሰራው ልጅ ከዛ ምን አረው አስተኛ ሲመጣ የአስተማሪው ነገር የሚሰጠው ነው ቤት ሰራ ነው ያሰርች ይላል ወይ ክፍል ስራው ማለት ነው አስተማሪው ማለት አንተ አስተኛም ማለት ከዛ የክፍል በራሱ የክፍል ስራ ተብሎ ይሰጣል ነው መራታ ተጭ የማሳርቡ ነው አስተማሪው ነው እየተማረልህ ያለው አስተማሪው ነው በጣም ይተከለ እንዴ በረም ማርያምን አይወሳል ይፈትኝ ነበር አስተማሪው የተጠቀመበት ነው እንጂ ሰውዬው የሰራውን ይሰራለታል እንደሞዝ ተቀምጦ አስተማሪው ይተከምበት ነበር እሱም ግን እኮ ያቀም ነበር አስተኛው ራሱ ያቀም ነበር በቃ እሱ የትናንት ነው እየዛሬው የሚያስጠናኝ ይመስል እኔ ቀደም ብዬ ወደፊት ነው እንትን ነው እንደ ማስተር ማለት አልገባኝም እየሰግጥ ተሰሩ በጣም በስምንተኛ ክፍል ተንኮል ነው ይሰራል ታመረካት ያለው ተንኮል እንዴ በጣም በቃ እንትን ሲበዛብና ታዲያ መፍትሄ የሚያምን እንትን ከዛ ጋዜጠኝም እንደዛው ከዘጠኝ ላይ ነው መሰለ ያቆመ አስተኝም በራሱ አብራሽ ቆመ ምንም አብሬው እዛ ጋር ለስራው ቆመ እዛ ጋር እና ትምህርት አለ ያማማለኝ አንተ ጥለኝ ልታስተምር አንተ ጥለኝ ከዚህ በኋላ አልማር በሚያቆ እና በጣም ያስተለው ባይዚ ትምህርት ቤት መማር በጣም ነበር ያስተለኝ ያዛኝ ትምህርቱ ቢመጣ ቤት ተማረው ነበር ነበር እኔ የሚሄደው ትምህርት ቤት ሄዶ መማር አትበላ ትምህርት አልወድም ሲጀመር በቃ ለዛ ነው ትምህርት ቤት ሄዶ መማር ስትለው ለሌላ ሰው ምን ይመስላል መሰለህ መሄዱ ጉዞ ነው ይመስላል ትምህርት ቤት ስትሄድ ደስ የሚለው በቃ እኔ ትምህርት የማይሆን ይሰው ነበር ትምህርት ለኔ ሆነ እኔ የሚሄደው ወይ ደግሞ ጓደኞቼን ለማግኘት ወይ ደግሞ እዚህ ሄጄ በቃ ያለው ወይ ቁጭዬ ከነሱ ጋር ውዬ የምመጣበት ድምቀቱ ነው የሚመጣው እንደዛ ነው ለቤት ቁጭ ለከምትል እዚህ ሄደው ለምን እንደመጣው ማለት ነው እስቲ ምንድነው አሁን ጓደኞች እስቲ ጓደኞች እናወራለን ምን አይነት ጓደኞች ነበሩ ያ የተመቱ ጓደኞች ነበሩ 8 9 10 አይሆኑ እና ፓሪ ነው ታዘጋጁ ነበር ተውጡ ነበር ነው እንዴ ያው በደንብ ትምህርት ቤት ራሱ ዘጋጅ ነበር እኮ ያለው እንደዚህ ላይ ፈሰሩት ፓሪ ነው እንዴ ናይ የለም አይዴ ራሱ አይ ቲንክ ትምህርት ቤቶች ይወስኑታል መሰለኝ ይኛ እኮ የመንግስት ተማሪዎች በቃ በደንብ ሌጋሊ የሚፈቀድባቸው ነበር ማዘጋጀት የግል አለ እንዴ በረም አለ ዳይ በተለይ በጣም ምን ያለው እና ጋር እንዴ በረም ላይ እንደው ነገር ክልክል ነበር እኛ ጋር ኧረ እኛም 10ኛ ክፍል ውሃ ዋተር ዴይ ነበር የዛቀ ውሃ ይነካቸውን ተማሪዎች እንዳለ ተመርጠን ወለደውታል አይቻልም ተገርፈናል ጓደኞች አሁን ራንደም ሊሆን የሆነ ጀለስ ቢመጣ መጀመሪያ ሮስት ሊያደርግ የሚችል ምን ብሎ ነው ሮስት ሊያደርግ የሚችል እንጂ የሆኑቹን አላውቅም ወይ ትምህርት ቤት እዛ ምን አይነት ላይ በነበረበት ታይም ነው ማለት ጓደኛ መጥቶ ሮስት ሊያደርግ የሚመጣ መጀመሪያ ላይ ቅጽል ስም ወይ ምናምን የነበረ አረ ቅጽል ስም አልነበረኝ ወይ ደግሞ በፋዘር ስም ነው የሚጠሩኝ ቦጌ ነው ቦጌ ያኔ ስም አይቀላቸው የፋዘር ስም ነው የሚጠሩኝ መጨረሻም ቅጽል ስም አልነበረም አይ ቅጽል ስም አልነበረኝ እንዴት አልነበረኝ ቅጽል ስም እድሉ ተሰጥቶ አስተማሪ ወይም ዳይሬክተር ብትሆን ምን ማድረግ ትፈልጋለህ ምን መለወጥ ትፈልጋለህ እድሉ ተሰጥቶኝ አስተማሪ ዳይሬክተር ሁሉም በየፍላጎቱ እንዲማረው ማለት ነው እንደ ፍላጎቱ ማለት ነው የሚወደውን ትምህርት ማለት ነው ፊዚክስ የሚወድ ፊዚክስ ብቻ ተምሮ ወደ ቤቱ እንደ አይ ፊዚክስ ብቻ ሳይሆን ሌሎቹ እንደውቆት ሆነ ግዴታ አይደል አሁን ለምሳሌ እኛ ጋር ስንማር ጋምቤሎች አማርኛ ፔድ አይማሩ ነበር መብታቸው ከዚህ ስለማይችሉ ነው ይወጣሉ ኢንተረስት ነው ተማሪ በተማሪ የፈለጉ ነው እነሱ የፈለጉትን ተምረው ነው ብቻ ለወቃት ከሆነ እንዲያውቁ ግድ ነው ግን እንደ ፍላጎት መጨረሻ አሁን ለምሳሌ ሃይ ስኩል ላይ ናስደርስ ሁሉም እንደ ፍላጎቱ ትልቅ ስለሚሆን እድሜውም ከፍ ይላልና እንደ ፍላጎቱ ተምሮ እንዲወጣ ነው ሌላ እና ቀኑ ሙሉ ክላስ ቀኑ ሙሉ አይሆንም ትምህርት ቀኑ ሙሉ ስለሚሰለቸው ለምን አንድ ቀን ተሰጥቶት እነዚህ ነገሮች ከቀየረ በኋላ በማግስቱ አንድ መዘገባለን ከአንድ ነው የሚመዘገበው
አይ እኔ ብቻ አይደለም አብዛኛው ክፍል በቃ መማር ራሱ እንትን የሚለው አለ የሚያስጠላው በተለይ 10ን ከመቼ ደርሼ አለ ፈልጉ ይመጣል አገር ሳይፈልግ ነው ይመጣ በጣም ብዙ ተማሪ አለ 10ን ከመቼ ጨርሼ ወይ ደግሞ ወድቄ ባቆም ምናምን ይላል በጣም ትንሽ ተማሪ ነው ኮማላ የሚቀመጥ ረባሽ ተማሪ ካልሆነ እኛን በቃ ባሌድን ምናምን እንለው እኔ አሁን ጨረስኩ አልቀመጥም ከፊልኝ ነው ፍልፍል ተሰስ እንዴ እንደው ከፊና ተቀምጠው ወይ ካልተማርክ ኖርማል አይዞኝ ካላሽ አይደለ የምሬን ነው ኳላ ከኛ ይወስ ነበር ግን የሱ ኬዝም ሊሆን ይችላል ከቾክ አሁን ፊልም የሚቀመጡ ብዙ ጊዜ የዳስተር የቾክ ምናምን በእናኝ አይናቸው ላይ ስለሚገባው ነው ይባላል አይ በጣም ነበር ሰፊ ነበር ክላሱ እንዴ ቢያንስ ከዚህ ግማሽ እስከዛ ላድርግ ነበር አስተማሪ ነው እንትኑ ማለት ዴክሱ ክላሱ ኳስ ማለት ጩት ነው እንዴ በደንብ ነው በተለይ 6 ያክል በደንብ ነው የተናገረ ክላስ በርቀው ውስጥ ዘጋና ዴክሱ ስራ አለ ዴክሱ ስር ጎል በዛኛው ነው በዚህ ያጎል ይሆንና በቃ 2 2 3 ሆነ በስነ ስርዓት በብር ላይ ተጨተረ 6 ያክል አሁን ከባድ ላይ ነው አራት ያክል ወንዝ ነው ጀመርተው እንዴ 6 ያክል 5 ደርሶ ድጋሚ ከአንድ የጀመረ ነው ፈጣሪ ጠብቆት እኛን አገናኙ እንጂ እኮ ማለት ነው በዛው ቢቀጥል ነው ልጅ እኮ እዛው የሚወጉት ማለት ከዛ 6 እና 7 እንደበለ ላይ ምናምን ገፍተኛ አስፈራራ በዚህ ሰዓት ቁጭ ብዬ መጣው ለምን ያልከም 7 ያክል አባሩኝ ትምህርት የተባለ ነበር በምን በቤት ዋጅ ነው በረባሽ ተማሪዎች በጣም ረባሽ ነው ከዛ ነው ወደ ማጂክ የገቡት 7 ያክል ከዛ ወደ 8 ማጂክ ገቡን ከዛ ሃይስኩል ያሳለፈ ጸዴ ነው ቆይ አሁን ለምሳሌ ጀለሶች ነበሩ ብዙ ጊዜ ከጀለሶች ጋር የምታሳልፉ አሁን ጀለሶች ግለጹት ቢባሉ ምን ብለው የሚገልጹት ይመስላል አሁን ለምሳሌ ያሬድ ምን አይነት ልጅ ነው ይሆኑ ጀለሶች ጠርቼ ብጠይቃቸው ምን አይነት ልጅ ነው የሚሉ ይመስላል እኔ አብዛኛውን ጊዜ ምን መሰለህ ክላስ አረፍ ሰዓትና ምሳ ሰዓት ወይ መሳቅ ምግብ በብረት መሳቀኝ ይዘው አረ ያንተን አይደለም እነሱ ሊሉት ነገር ይሄን ይሉኛል በል አጣርቼ ከመጠየቄ በፊት ማለት ይሄን ይሉኛል በል ልጆቹ ታተዛተው ወይ ቁማር ስለብት ወይ ቁማርተኛ ነው በጣም እንችላለን ተከታተሉ በጣም ሌላስ በቃ ሌሎን እነሱን ጠይቃቸው እርግጠኛ በዚህ ኤፒሶድ መጨረሻ ላይ ቪዲዮ ኮል ሁሉን ጋር እንደውልና ማለት ነው ያሬድን ግለጹት ብለን 3 ጓደኞቹ ጋር ቪዲዮ ኮል እንደውላችኋለን ምን እንደሚሉ ቪዲዮ መጨረሻ ላይ እናስቀምጥላችኋለን ዝግጁ ነው ከትምህርት ቤት ውጪ በምን ነበር የምታሳልፉት ያው እኔ 8 ያክል ላይ ከ8 ያክል ላይ በቃ ዳንሰኛ ስለነበር በዳንስ በተለይ ከትምህርት ቤት ገባሁ ልብሴን ሆነ ልቄ ልብሴን እንጂ ዳንስ ጊዜም አይኖራቸውም እኮ በቃ 8 9 10 ከዛ በኋላ 10 ራስ ወደ በኋላ 11 እና 12 በግለደ በዳንስ ይወጣል እንዳለ ምንድነው ግን ዳንስ ላይፍ አለ ምንድነው አይ እንጃ ከስፖርት የዘለለ ነገር አይታየኝም ግን የሆነ ኢቨንት ላይ መተው ፕሮግራም ሲያቀርቡ ምናምን ደስ ይላሉ ነው ማየት ደስ ይላል እኔ ማየት ደስ ይለኛል ግን የሙሉ ጊዜ ስሬ 5 አመት ዳንስ አይደለም ለዛ ነው እንጂ አንተ ሰውነትም ተሰጥቷል ይዞርብኛል ይሄን ነው የጀለው ቴቴማኑ ምናምን ነው ክሊፕ ላይ ያለው ጀለስ ቦጥረቅ ነው ምንም ዳንስ ዘፈኑ ራሱ አይሰማሽ እና በዳንስ ነው ታዛኛ እኔ ማለት በእግር ነው ላምን ሄደው ከሰፈር አንስተን 6 ኪሎ ድረስ ሄደን 6 ኪሎ ድረስ ለዳንስ የት ነበር እንደ ሰፈር ካዛንስ 6 ኪሎ መስዋዕትነት ስንመለስም እንደዛው አይ በታሪክ እኮ ማለት አንዴ በነጋታው እንዴት ነው የማይደክመው ይልሽ ከ6 ኪሎ ላይ ጃልሜዳ ተከስከሰው አይነሳ ነበር የሚገርመው ለፈተና ጃልሜዳ ነው ሲዳል ለዳንስ ጃልሜዳ ላይ የምትደንሱት ነው ውስጥ አለ አዳራሽ አለ ጃልሜዳ ላይ ጃልሜዳ ውስጥ አዳራሽ አለ ኦኬ የኛ ሰፈር ጠባችሁ ነው ጥግ ላይ አይደለም ንቀት ነው ጃልሜዳ ድረስ ቦታ የለም ለዛ ቦታ ተይዟል ለዛ የኛን ወጣት ማከለ ቦታ ተይዟል ቦርቡራችሁ ስትገለበጡ ስትሸራተቱ ሌላማ በጣም ጥሩ ሁለተኛ ተደንስ ሰባሌ ላይ አለ ገመገሟል ሲጀምር እናንተ በቦርቡራችሁ ባለፈው ነው ትልቁ ሴትዮ ምን ሊያረጋግጥ ከስምንት ነው ብቻ አንድ አስተማሪ እንትን ብሎን አስቀይሞን ክላስ እና መሳሳስ ይወጣ በተማር እንዴ ደስ ያለ በጣም
የተመቼ ማር በቃ የማረሰው ቀርስ ሁሉ የበሬ ስምንተኛ ክፍል መተንዋል ተማሪ ግን አላወቀንም። እንደዛ ይደረግ አላወቀንም። አስተማሪ አይመጣም እንዴ? አላወቀንም። ጭንብል ለብሳችሁ ጨራራ ማታ ጠብቃችሁ ነው ይኸውልህ፣ ከኋላ የሚቀመጡት ትልልቅ ተማሪዎች ነበርክ እንዴ? አይደለም ኖርማል ነኝ በዚህ እኔ እስከ 7 ያክል ድረስ በቃ ፊቴ አይሆንም መነጽር ሳረግ ነው እንጂ ፊቴ ምን መለስ ያለች በተለይ መነጽር ሳረግ በቃ አታውቅም። ሌላ ማፊያ ነው የምታስበው፣ ማፊያ ነው የሚመስለው። አንተ መለሰብ ነው የምትለው። አይ ይሻላል መለስ ነው እንጂ እንደዛ ቢሆን ያለ መነጽር ሲሆን እንዴ ይሄ መለስ ያለ ከሆነ ያንን ያለ አስተማሪው እንዲህ ብሎ የተመታለት ነው። መታይ ልጅ አይ የሆነ በቄድሩ ይሽኛል። ለዛ ፖሊስ ራሱ በቃ ከጀለሶች በኋላ ዳንስ ላሰነኝ እኔ አስቆኝ ከተሽ መጀመሪያ ውሸት ስቃለው የምሬ ነው። እና አንተ ነው ገብርኤል ግቢ ጥይት ቤት ነበር። ጥይት ቤት እኔ ጀለስ ነበርኝ። እዛ ሲል ሁሌ የሆነ ፌደራል ሁሌ እንደፈተሸኝ ያቀኛል እኮ ግን ሁሌ ይፈተሸኝ ግን አምነው ማስለም ያቀ በጣም አያምንም ነው አይምረኮ ዛጋዘ ሁሌ እንደፈተሸኝ ሁሌ ይለኛል። ሁሌ ባይዘው አሁንም መፈተሽ አለበት አይነት ሰው ነው። አይ አሁን እንደዚህ ሲሆን ነው በረኛ በጣም እንዲህ እያለን እኮ ምን ቀርጾ ፈርተን ነው። አይ ኮይን ያልኩበት ባች ተማሪ በጭባጭ እንትን ነው ማለት ነው። ፊትህ የሚያስበላ ፊት ነው ዋናው ጋቢና ነው። እድሜ አሁን ሰርጀሪ ፕላስቲክ ሰርጀሪ እዚህ ጋር 1 ሊትር ይገባል። 1 ሊትር ይገባል። ከዛ ምን ሊሆን ያሰባ ምስኪን ያረጉ ይሞክራል እንጂ ከባድ ነው። ቼክ አላረግም። ፍቅር ስቶሪ እንደማወራ ምን አይነት ፍቅር ስቶሪ ነበር? እና ረዝም ማለት እሺ እኔ መጀመሪያ ክራሪ ያው ሶስት ያክል የፍሬ ነው አራትና 3 ላይ ነው ህይወት ይጨርሳል። አይ ገበሬ ነው ሶስት ያክል ነው በጣም ይመችህ አንተ ቀይ ነበር ትመችኝ ነበር ማለት 3 ያክል ምን እንደሆነ ያውቃል። ግን ስሜት የተሰማኝ ነው የሆነ ለሰታይ ደስ የሚል ምን አለ ዝም ብለህ ከሷ ጋር ማሳለፍ ፈልጎ ወይ ደግሞ ሄደው ከሷ ጋር ወለ ምን ብለህ በቃ ሞዋል ምናምን ፈልግ ነው ማለት አለ እንደሱ 3 ያክል አረ የለም እንዴ 3ኛ ክፍል ወንዶቹ ጋር ስንገፈታተር ነው በቃ እኛ 3ኛ ክፍል ይሄን በሚያህል ቀይ ድንጋይ ሌሎቹ ድንጋይ ጠርገን ይሄን በሚያህል ቀይ ድንጋይ ኳሳችንን ስንራገጥ ነበር። 3ኛ ክፍል ምን በድንጋይ ወደ ተለቅ ያለው ድንጋይ መረጥና ሌላ ይጠረጋል እንዳይምታታ ተለቅባለው ድንጋይ ማለት በድንጋይ ነበር። አይ እኔ በጣም ነበር 3ኛ ክፍል አስተውሰዋለሁ በደንብ ማለት አለ እኮ ልጅኛ ኳስ እንጭወጥ እዛ ጥግ ላይ የሚቀመጡ ጀለስ አለ እሱ ነህ ማለት ነው። አንተ የሆነች ክብቀሰት ሄድም ስትመጣ የሚያያት በቃ ካለ እንደሱ በይ እና ሁለተኛው ደግሞ ክራሴ 9ኛ ክፍል አይ አድጓል። አሁን የእሷን ምን አረካት ምን አረካት እሷ ምን አረካት እንዴት ነገርካት ነው አላቆም ነው። 9ኛ ክፍል ክራሽ ነገር 9ኛ ክፍል ላይ እኛ እንደገባን በሁለተኛው ሳምንት ነው በአንደኛው ሳምንት ነበር የመጣችው የሆነች ቆንጆ የቀይ ነበረች እና በጣም ታምረው ወፈር ያለች ድንቡሽ ያለች እና እሷ ነበረች አይኔ ክራሽ የመጀመሪያ እሺ ግን 9 እና 10 ተመሬ እስከሞት ድረስ አላወራንም ጭራሽ 2 አመት ፈርታት ያናገረልህ ምናምን የለም ያናገረልህ ግን ያኔ አላወራም ግን 2 አመት ብዙ ነው ታውቃለህ። 2 አመት ሙሉ ክራሽ ከዛ አስተርሱ በዛው ፈጥ ግን ባይዘይ ኖርማል ፌስቡክ ላይ እናወራለን። በአካል ነው ማውራት ነው በአካል እናወራለን። ምንድነው የሚሰማ ስታያት? ምን በቃ ዝም ነው ወሬ ነው የሚጠፋብኝ። ኦኬ ማለት ቀርበናችሁ ነው አንድ ክላስ ነው እኮ ኖርማል ወሬ ታወራላችሁ? ኖርማል ወሬ ማለት ኖርማል ወሬ ራሱ አንወራም። እንደ ክላስ ተማሪ ትግባባላችሁ? ከዚህ ጋር ላንግባባ ጭራሽ እኔ ከሁሉም ጋር ግባባለሁ። ታናገረው ሁሉ ይሮጥ ነው ከሁሉም ጋር ግባባለሁ። ከሷ ጋር ብቻ ነው ማለት ነው። ከክላሱ 40 ምናምን ተማሪ ማታ ነው ፊስኩል የምትወሩት ወይስ ማታ ከክራሽ በኋላ ከክላስ ማታ ነው ፊስኩል ታወራላችሁ? እንደምትወዱት ነገር አለ? ታውቃለች አታውቅም? አይ ዶንት ኖ እኔ እንጃ የምታውቂው ታውቃለች
እና ለምን ክላስ ውስጥ ማታው እኔ እንጃ ጭራሽ ይበላል በብቻ ፌስቡክ ላይ በደንብ ነው በቴክስት ሁላ እስከ 8 ሰዓት እስከ 7 ሰዓት በስልክ ነው ለሊት ድረስ ስለምን ነው ኖርማል ነው እንደሚወራ በጣም ከብቱንም አንደኛ ተራው ረኒ 2 አመት በከረሽ በቃ በዳዲ ይሄድኩ ልጅቷ ምን ለበለ እንተናተለም ያለው በጣም ምን ጋር አሙ ይዛል እኮ ታይም ሰው ያውቃል እኮ በቃ ታይሚንጋችን እኮ አዎ በቃ ማለት ፍርጥ ታረጋለሽ ፍርጥ ይላል ነገሩ አለቀ አሁን ከፍ ከተባልከም ትሄዳለህ አሁን ስሜት የለም እውነት እሱ ባይሆን ያልፈለኩት ለዛ ከፍ ባይሆን ያልፈለኩት በትልሽ አው እስቲል እኮ ከፍ እንዳለች አጣጣው በቃ ዝም ካለሽ ሴት ብቻ አትፈልግም እኮ ሳይንስ ታሳይ ነበር ማለት ደግሞ በጣም ቅስም ይሰብራል አይገባኝም ሁላ ተሳይ ይራሱ በብሬል ነበር መስጠት የሳንት ከተረዳሱ ነበር እኔ ያንተን ቲክቶክ አይታችሁታ ጀነሱ የነባ አዎ ዞርዚ ጀነሱ አይፈጅም ከዛ ወረቀት ላይ አርጎ ሰጠው ማለት በዛ ጀነሱ ያበደ እና በቃ በሳይት ላብ ነው ያለፈልህ ወጣለ በምን ወጣለ እንዴት ወጣች እኔ ሶጣ በዛው ወጥ በቃ ኮረስ ወዲው ረሳት አዎ አጥቷሽ እውነት እንደዚህ አይነት ነገር እኮ ሲሪየስ አይደለም እኮ እስካየሃት ድረስ አመት እልሽ ምኑ መሰለሽ ሲሪየስ የሚሆነው ምን ታይም ላይ መሰለሽ አውርቷት እንቢ ብላው ከዛ የሞከረች አንሱን ከሆነ የሆነ ታይም እንደሱ ቢሆን እንደው ምድር ተሞክራለሁ ብዙ ጊዜ እኮ እንትን ይል ነበር እልህ ይዘዋል እልህ ይዘዋል ይሞክርና የሆነ ታይም ላይ ይወጣለታል አልነገራትም ሁሌ ውስጡ አይምሮ ምን መሰለሽ የሚሄድ ንገራት ልትወደም እኮ ትችላለች ምናምን ነው የሚልሽ አይምሮ ሁሌ እንደዚህ ነው የሚልሽ አጀኔ አይምሮ ነው ብሎ ያስገረጣ ሲፈልግ ጭራሽ ብሎኛል አይምሮ ምን ለበለው አፈር ስለመሰል አፈር ነበርኩ ማለት ይችላል አመዳም ነኝ በቃ ታገለ ይታወቃል አንተ ሳይች ጅግሪ ባካረም ተከላለ እሱን ካማንክ አመዳም ነተከማክ ያማማታው ነው እውነት የመረኝ ነው በቃ እንደዛ ይመስለኝ ምንም ሁሉም አብዛኛው ጀማ እኔ እንጃ ለምን ይገርመኛል ደግሞ ከሁሉም ጋር ዋፋና ስለሚደንስ በላብ ይወጣለታል እንዳንዳ የቀሩ በላብ ይወጣለታል የሻወሩ ወስዶ ለጥ ጠዋት እንደዲስ የሚያፈቅራት አሃ ከማፍቀር አለብኝ ብሎ እንደዲስ ፍቅር ነው ይሄው አይ በጣም ያበደ ክራሽ ላይፍ ማለት ታሳዝኛለች ታይዋለች ሆነ እኮ በጣም ደባሪ ሆነሽ መንገር ነበረብሽ ማለት ዳስ ለጥዩ ይገባል አረ ሴት ልጅ እንደዚህ ትላለች ወንድ ልጅ እኮ ሲያፈቅር ያስታውቃል ወንድ ልጅ ሲወድሽ ያስታውቃል አይፋታሽም ይከታተልሻል ምናምን በቃ እየገባችሁ ነው የምታውቁት ሲጀመር የኔ ጀለሶችም ዘፍጠናቸው አሉ አይ ዘፍጠናቸው በቃ እንጅል ናቸው አልመከሩሽ አይተኒ ብኑር ይዛል በልተናሽ ለሁለት አንድ ፓስ ይዘብ እንደምንም በመጣ ስለሆነ ልጅታ እንዴ እሺ ከዛ በቃ በዛው እንደዛው አለፈ በቃ ሁለት አመት ነው ወጣው ከዛ አሳዛኝ ነው አንቺ አስገራሚ ነው እንደዚህ አስገራሚ አለ እንኳን ወጣል ድንቃ ድንቅ ምናምን እንዴ ድንቃ እሺ እንትን ነገር የረሳው ስቶሪ የረሳው ኮች ውጭ ላይ ፈለ ያለው መስቲ እኔ ዳንስ ያለው ማረሰው እና በጣም ገመዞራችን የተነሳ ውስጥ ለውስጥ ነው ሰፈር ምን ይዱላ እማናቀው ሰፈር እና ለምሳሌ 6 ኪሎ ሆነ በቃ ቆራርጠን ምናምን ውስጥ ለውስጥ እንሄዳለን እና በጀም ሆነን ነው የምንሄደው ስንሄድ 5 6 ሆነን ከሰፈር የምንወጣው ማለት ነው እና ከሰፈር ስንወጣ እንደከኛ ባሽ ተለከለክ ያሉት አላ ይዞልሽ ቀድሞ ከሳቀ የሆነ ነገር አለ ምንም የለም ከኛ ባሽ ተለክ ያሉት አላ መንገድ ላይ ይዞናል ማለት ነው ሊመቶቹ ነው አይደለም ወዴት ነው ከዛ ቀልኛ እሱ እንትን ነው እንትን ሊቆጣጠው ወይ ደግሞ ሊኮረኩም ነው ወዴት ነው እንደዚህ እዛ ከመሄዳችሁ በፊት መንገድ ላይ እዚህ ጋር ደህንሱ አላለ ሀያል መንገድ ላይ ተራ በተራ ያስደንሱናል ተራ በተራ ያኛውን ቶሎ ሊፋቱ አንድ ስቴፕ እንዳደግ እንዳያስመሹልሽ አይቆምም ዳንስ አይቆምም
ተራ ከዛ ጀምረን እዛ እነሱ በቃ ቢያንስ 30 ደቂቃ 40 ደቂቃ ተፍታቶብን ከዛ ደግሞ ሄደን ወደ ዳንስ እዛ በስነ አሟሙቃችሁ ዳንስ ሲደርስ ውድድርም እንኳን እነዛ ከማጣቆ ሰላም ሲሉ ያሉ ዲጂታል በጣም ዋሳሩ ዲጂታል እዛ ሰጥቶ እንደዚህ ነው እንደሱ ነው። አረ ያሬድ ይሄን አረ ሰፈር መከራችን አብልቶ ሰፈሮች ድድ ማስጫለች ኬፊልሽና ሶስቴ ገላጥላጥ እኛ ለምን ደግሞ መንገድ ላይ ይሄድ ነው ሰላም ሲልሽ ማለት እኔን ኬፊለኝና ያመጣው ወይ ነው በዚህ ይወጡ ሌላ እና በደንብ ይሸከሸክ ነበር ማለት እንደው ከዛ ከምንሰራው እዚህ በደንብ ነው የሚያስተው ያስደግሙና እንደ እናተልጠይ ማለት ነው አንተ ስልስራት እንደዚህ መጥቶ ቁርቁ ማለት ያለ ዘፈን እንደ ያለ ዘፈን ነው ያስደም አብድ ነው የሚመስለው መንገድ ይሄ ዘፈን እንትኑን አጥፍተው የሚሰሩት አልባ ቲክቶክ ላይ እሱን ነው ኩሉ ዘፈን ይለው ዳንስ በጣም ደባሪ አዎ እንዴ ከመታበለ በቃ ደንሰን ሳንፈልግ እንግዲህ ደንሰን ይላል ደንሰን እንደንተ እንጂ እሱን ጀለስ ነው የምትሉት አዎ እንዴ በጣም ዋዛ ነበር የሚያደርጉ ሁላ አንመጣም በቃ ተመልሰን በዛ ቦታ ይናፍቃል ደግሞ ካንደም በተገኘ ቁጥር ማዚጋጅ ያው አሁን በዛ በጣም ኖርማል ሆኖ መሄድ አይችልም እኮ ማርያም አሁን በሰዓቱ አዎ ደነሱ በጣም አሁን ራሳው ባይሰማም እነሱ እኮ ደስ ናቸው አሁን ቢሄድ እኮ ማለት ነው ዝም ብሎ የሆነ ህፃን ልጅ እንኳን ቢያልፍ ይደንስለት በዛ ቦታ ቴንሽን ነው በጣም አሬ አበደስተ በጣም ነበር የሚያሰቃዩ በተለይ ትላልቆቻችን እሺ ክለብስ ታዲያ ወተት ታውቃለህ እንዴ ያው በጣም የተሳየል ዳንሱ የተሳየል በዞ እኔ ከ8 ያክል ጀምሮ ክለብ ወጣ አራባ 8 ያክል ጓደኞች ከኔ በኋላ ቅዳሜ ባይዘላቸው አለሽ ቅዳሜ ከትምህርት ይጧት ከዛ ሳስቀምጠን እንወጣለን ክለብ ስቴሽን ቤት ነን ወይ ኳስ እንዴ አንተ ፕሌይስቴሽን ራሱ በጣም አስገርሞኛል እኮ እሱ አረ ፕሌይስቴሽን ማ በረም ይተራገዘ 8 ያክል በረም ተጫውቻለሁ እንኳ የሬ ክለቡን ነገር በትምህርት ቤት ካርኒቫል ወይ ምናምን ተዘጋጅ በትምህርት ቤት ዴራሱ ሲኖር እንዳለ ቀዳሚ ትምህርት ቤቱን ወክላችሁ ደነሳችሁ እንትን ክለብ ደነሳችሁ ትምህርት ቤት ዴይ ሲሆን እሺ ከሳብ በኋላ እንትን አለ ፓሪ አለ ምን እንደይዘማታ አረ ብዙ ይደለ ከለር ዴይ አለ እሺ ወተር ዴይ አለ ከዛ ሁሉም አፍተር አላቸው ሁሉም አላቸው ወርክስ ዴይ አለ ሁሉም አፍተር አላቸው ከዛ በኋላ አዎ ከዛ አፍተርማ ግድ ነው ሁሉም አለ ከኛ ባሽ ራሱ በላይ ቢሆን እንሄዳለን በቀኛው ራሱ ኦኬ ትምህርት ቤት ውስጥ አክብራችሁ ከዛ መጠጥ ነው ትምህርት ቤቶቹ የሚያከብሩት ትላልቆች ናቸው ኦኬ 11 12 ናቸው 11 12 ነው ግን እኛም እንሄዳለን ስለዚህ ትምህርት ቤት ውስጥ ማክበር ብቻ ነው አሉ ውጭ ላይ ነው መጠጡ ምንም ውጭ ላይ የሚመጣው አይ ትምህርት ቤቱ መጠጥ ይገባል ትምህርት ቤቱ መጠጥ ይገባል ፓሪው እንደ ፓርቲው እንደ ነገ ሆኖ መጠጥ ማለት ነው ማለት አረ ጠጅ ይገባል ጠላ ይገባል አረቄ ይገባል ጠላና ጠጅ ከየት ነው የምታገኙት ይዘግይስ እንዴ መሰለህ ልክ ዛሬ አሁን ጠጅ መጥፎ አረቄ ተስፋ ይቆረጠ ምናምን ተብለን አረቄ ጀመረ ተስፋ ይቆረጠ ተብለሽ ፋዘር ራሱ ቤት ለሆዴ ምናምን ብሎ ተስፋ ቆረጠ ዳዩ እንደነገ ሆኖ ዛሬ በእንትን ይገባል ባጥር በኩል ይገባል ጠጁ ማለት ነው ከዛ ጓሮ ይቆፈርና መሬት ይቀበራል በጀሪካን ማለት ነው እንትን ነው ርቀታቸው በጣም ከዛ ለጀሪካኑ የሚሆን ይቆፈራል ከዛ በኋላ አዛ ነው የሚቀመጠው ከዛ ደግሞ ጧት እኛ ስለማንፈተሽ እኛ በሃይላንድ አረቄ እንገባለን ጉዲ ይሄ በጣም ርቀት ማለት እኛ እንፈተሽም ለእነሱ ይዘንላቸው እንገባለን በቃ እንሰጣቸዋለን ሁሌ እዛ ቀኑና እኛ ስልክ ይዘን እንገባለን በጣም ተፍታታችሁ እንዲያችሁ የምታሳልፉት ማለት ነው በጣም ከነሱ በላይ ነው ከነሱ እኩል ነው የምናሳልፈው በጣም ጸዴ ነው አንተኛ እንደዚህ ላይ ፈናቅ ነገር የለም እንዴ ከዛ እዚህ ከተፍታቱ በኋላ ምን ካሉ በኋላ 9 ሰዓት ስንወጣኛ አቤት ገብተን ልብስን ቀይረን ማታ ከነሱ ጋር አብረው የሚተዋወቁ ናቸው አሉ የማይሄድም እኮ አለ ግን የምንተዋወቅ 12 ያፍል 11 ያፍል የምናውቃቸው ስላሉ ተያይዘን እንገባለን ጸዴ ነው በጣም ጸዴ ነው ማለት በተለይ 9 10 በቃ እንደዛ ነው ተማሪዎች ግን አጥጡሽ የምትመጣ መጥፎ ይሄ ሊሰምታችሁ ትምህርት ቤት እኛ እኮ አንጠጣም ለእነሱ ይዘላሽ ምንገባው መቀብሩት ሊበቀም
ለእነሱ ነው ይዘላቸው የምንገባው። ለእነሱ ነው ይዘላቸው የምንገባው። ከእነሱ ተቀማጫቸው አስማጅም ጀሪካን ጀሪካን ታዲያ 20 ሊትር ነው እንዴ? እና ታዲያ ሌላ ምን አለ? አባላሽም አለ ከፈለግሽ እንደ እንትን በከዳዳ እንትን 5 ሊትር ቀርቶ ገብቶ ግን የተወሰነ ተማሪ የሚጠጣው ወንዱ ነው አብዛኛው የሚጠጣው። ኧረ እዛማ ብዙ ነገር ይገኛል። የረሳችሁ ጠጅ የለም እስካሁን ከብላላል ወይ ነው እንዴ? ጠጅ ሳር የሚባሉ አፍቀባል ያረቂውማ ከዛ አካባቢ ያሉት አትክልቶች እኮ ያለ ንፋሱ ከባድ ስቶሪ ነው ዛሬ እየሰማን ያለው። አሰቃቂ ነገር ነው። እነዚህ ስቶሪዎች እኛ ጎርጎሮስ ሆነን እንሰማቸዋለን። ማጂክ እንዲደረጋል ማጂክ እየተባለ እንሰማቸዋለን። እርግጠኛ 11 12 ወይ ደግሞ ዩኒቨርሲቲ ነው ክለብ የወጣችሁ ማለት ነው። እኔ እስካሁን ክለብ አልወጡም። እግር ኳስ ክለብ አስገብታኛለች ማዘር እንድጫወት። አሁን ከጓደኞቹ ጋር ተቀያየር ብትባል ከየትኛው ተማሪ ጋር ብትቀያየር ህይወትን ደስ ይላል? አረ ሁሉም የከሸፈ ነው እንዳለ ያለ ምንም ታሪክ ሁሉም የከሸፈ ነው ያለው። ሁሉም አረ የራሱ ተመችቶኛል። ይቅርብ ከኔ ጋር አያው ነው ኮረነዘ ባይንስ ነው ይሽ ማማር አላ እንዲማጥኝ ለውጥ የለውም። ሁሉም አንድ አይነት ስለሆነ ያው ስለዚህ መቀየር የምፈልገው ለውጥ የለውም። እዛ ሜዳ ያው እንዴት ነበር ኤፒሶዱ? በጣም አሪፍ ነበር። በጣም ኢንተረስቲንግ አዝናኝ ኤፒሶድ ነው። አሰቃቂ የሚባሉ ያው ያላስታውስ እንዴ አንቺ እንዴ ያልኩ ነው የሆነ ምስተሮች እንዴ ይደረጋል ነው ያለው ይሰማል። እንግዲህ ያስታውስኩትና አብዛኛውን እንግዲህ ብያቸዋለሁ። እሱ ከአራተኛ ክፍል ላይ ጀምሮ 10ኛ ክፍል ተመርቆ ማለት ትንሽ ይከብደናል በጣም እንዴ ነው ከታገባች ዩኒቨርሲቲ ምናምን ቢሆን በቃ እዚህም አናገኝም። እንትን በሪሃቢሊቴሽን ሴንተር ሄደን ነበር ኢንፎርሜሽን ከዛ ነበር ይቀራል አገገም ተፍቷል። እኔም በማወቅ ተፍቷል። ማመስገን እና በደ ኤፒሶድ ነበረ። ኤፒሶዳችን የሚመስል ነበረ። በጣም ረጅም ኤፒሶድ ያራሳት ኤፒሶድ የቀረጽነው ምናምን ኤዲት አድርገነው ነው 5 ደቂቃ በ25 ደቂቃ የመጣው እና ሰብስክራይብ እንዲያደርጉ ነገራቸው። እኔ ብዬ አልሰማም ብሎኛል። ይሄኛው ሳምንት ደግሞ ምንም ይሄዳል። ሰብስክራይብ እያደረጋችሁ አይደለም? አዳዲስ ፋሚሊዎች እንፈልጋለን። እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ በደንብ ንገሩን። ሀሳብ አስተያየታችሁን፣ የሚስተካከልላችሁን ነገር ንገሩን። እንደ ሁልጊዜው ደግሞ የምንላችሁ ኢንስታግራም አካውንታችን ከስር እናደርግላችኋለን። አሪፍ ሃይስኩል ስቶሪ አለን፣ ፎሎ አድርጉ። አሪፍ ስቶሪ አለን፣ አሪፍ ጀማ አለን፣ ብዙ ሃይስኩል ስቶሪ አለን የምትሉ ደግሞ ጌም አድርጉልን። ተመጣላችሁ፣ እናወራለን፣ እንስቃለን። ከዛ ደግሞ ለኔክስት ጄኔሬሽን ደግሞ ትንሽ መልእክት እያስተላለፍን እናሳልፋለን። በምንችለው መጠን ትንሽ መልእክት ለማስተላለፍ እንሞክራለን ምናምን እና ያው በእንትን ነው ሰው ባሳለፈው ነገር አይቶ ነው ሶሪ ማረም ይችላል ብለን ስለምናስብ መሰለኝ እንደዛ የምናደርገውና ስለዚህ እዚህ የሚመጣው ለመማማሪያ ነው። ትንሽ እንቧልጣለን፣ ቧልታችን ይበዛል እናውቃለን። ቻሉን ሰበሰከራይ በያችሁ እስቲ ባንቺ እስቲ ደግሞ ለሷ ብላችሁ እኛም ተቡ ለሷ ብላችሁ እስቲ ለኔ ብላችሁ ሰብስክራይብ አድርጉ በቃ። አንድ ቀንስ እንዲህ ነው ብለሻቸው አንድ ቀንስ ካንቺ ጋር ምን እንገዳደል። አረ ቀንስ እንዴ ይጨምራል። አሁን የአሁኑ ሳምንት ታያለ ይጨምራል። ባንቺ ተማመን እና ያለ እንትን እናርግላት። ይሄ በዚህ ሳምንት እሷ እንደዚህ ተናግራ ሰብስክራይበሩ ከጨመረ ቀጣይ ኤፒሶድ ላይ ሲሆን የሆነ ኤፒሶድ ላይ ሰርፕራይዝ እናደርግሻለን። እሺ፣ በማትጠብቂው ነገር ማለት ሰርፕራይዝ እናደርጋታለን።